ህያብ እኔና አንቺ የማይረሱ የፍቅር ጊዜያቶች ያሳልፈናል። በቃ ያ ታሪክ ሆኖ አለፈ። ቤቷ ስለሆነ መጣች። ምን ደበረ? ቤት ተከራይታለች። የራሷ ሀሳብ የሚሄድ ይችላል። አንተ ምን ፈልገህ ነው? ቆይ አንተ ቤቷ አይደለም እንዴ? ከኔ ጋር መጣላት ነው የፈለከው? ወደዛ ይሄድ። እንደምትወጂኝ እንደምታፈቅሪኝ አውቃለሁ፣ ግን የሰበብ ትሆናለህ እያልኩ ነው። እረፍ። ምንም እያስመሰለች ነው። አልታመመችም ሲጀምር። በእጄ ሰበብ ትሆናለህ ኤፍሬም። እረፍ። አሁንም አይነን ላጠፋ ነው። እረፍ። ሰላም እንዴት ናችሁልኝ? ውድና እየተከበራችሁ የቻናሌ ተመልካቾች በሙሉ ሁሉ ሰላም ነው ወይ? እኔ ያለሁኝ ፈጣሪ የተመሰገነ ይሁን። መናገር የምፈልጋቸው ነገሮች አሉ። ዛሬ ማስጠንቀቅ ያለብኝ አካላት አለ፣ መናገር ያለብኝ አካላቶች አሉ። በዚህ ሰሞን ብዙ እየተፈጠሩ ያሉ ነገሮች አሉ። ከዛም ውስጥ አንደኛው የመጀመሪያው ትናንት ወዲያ ካያችሁ ትንሽ ማንዳ ህያብን ስትገፈትራት ነበር። ካሜራማን ቆርጦት ዋናው ነገር መታየት የለበትም ብሎ ካሜራማን ቆርጦታልና ኤማንዳ ስትወረውራት ህያብ ትንሽ ተጋጭታ እጇ አክሲደንት ገጥሟታልና ትንሽ ስብራት ያለው ነገር አይመስለኝም። ስብራትም ካለው ያው ትታከማለች፣ ሕክምና አለው፣ ትድናለች። አንደኛው እሱ ነው። ሁለተኛ ደግሞ ያው ትናንትና ቡርኬ እንደመጣ ታውቃላችሁ። ትናንትና ቡርኬ የሚመጣበት ሰዓት ላይ እኔ አልነበርኩም፣ እዚህ ነበርኩኝ። ያው የማንዳ ሜዳ ነበረና ህያብ እየታሸች ነበር እጆ እና ትንሽ አስቸጋሪ ሁኔታ ላይ ነው ምናምን ብለውኛል። እንግዲህ እግዚአብሔር ይድረስላት። ከመጀመሪያው ስጀምር ባለፈው የተፈጠረውን ነገር በግልጽ ለመናገር እፈልጋለሁ። አንደኛ ቤተሰቦች ለእናንተ መናገር እንፈልገው ነገር አለ። እኔና ህያብ ብሬካፕ አድርገናል ታውቃላችሁ። በቃ እኔና ህያብ የተለያየን ሰሞን እዚህ ቤት ኑሪበት፣ እኔ እዚህ ቤት መኖር አልፈልግም፣ ይሄ ቤት አንቺ የሰራሽው ቤት ነው፣ እዚህ መቀመጥ ትችያለሽ ብዬ ተናግሬያለሁ። እራሳችሁ ምስክር ናችሁ፣ እራሳችሁን ታውቁታላችሁ። እዚህ ቤት መኖር ትችያለሽ፣ መቀመጥ ትችያለሽ ብያታለሁ። ከትላንትና ወዲያ ደግሞ ከኤማንዳ ጋር እዚህ ጋር ያው እኔም ከእስር ቤት የወጣሁበት ቀን ነበርና አሞኝ ስለነበር ከኤማንዳ ጋር ተኝቼ ነበር አልጋ ላይ። አልዋሽም፣ ከኤማንዳ ጋር አልጋ ላይ ተኝቻለሁ። እሺ ተበላሸው፣ እሺ ስሸረሙጥ፣ እሺ ተደረሰብኝ። ሰውን ጥፋተኛ ለምን ታደርጋላችሁ? ተደረሰብኝ አይደል? እሺ ይሁን። የዛን ቀን ህያብን መጣች። እኔ ለማናገር ነበር የመጣችው፣ ቀጠሮም ነበረን። ስትመጣ ግን ባየችው ነገር በቃ ማየን ሙድ ውስጥ ገባች። ከዛ ከኤማንዳ ጋር የማይሆን ግርግር ተፈጠረና ኤማንዳ ስትወረውራት ነው የልብስ ማጠቢያ መቷት። አጥንቷ ትንሽ ስብራት ነገር ሳይኖሩ አይቀርም። በቃ ይዘናት ሄደናል። የዛን ቀን ቪዲዮውን ከትላንት ወዲያ የተለቀቀው ቪዲዮ ገብታችሁ ማየት ትችላላችሁ። ህያብ ቻናል ላይ ነው የተለቀቀው መጨረሻ አካባቢ። ያው ዩቲዩብም አይፈቅድም። ህያብም እያለቀሰች ነበር ምናምን። በቃ ማስገባት አልፈለገም ካሜራማን። ያው እሱ ነው ኤዲት አድርጎ የሚፖስተው እና የዛን ቀን የመጣችሁ በቃ እኔና እሷ ይሄ ቤት የምትፈልጊ ከሆነ ይኸው አሁንም ልናገር፣ እዚህ ቤት ውስጥ መቀመጥ የምትፈልጊ ከሆነ ዛሬም ደግሜ ልናገር፣ እዚህ ቤት ባለፈው ኑሪ ብዬሽ ነበረ በእኔ ፍቃድ። አሁን ግን እዚህ ቤት እኖራለሁ ብለሽ ከመጣሽ ኤማንዳን ግዴታ ማስፈቀድ አለብሽ። ህያብ ይሄ ቤት የኔ ነው እያልሽ ሰምቼሻለሁ ስትናገሪ ነበረም። እዚህ ቤት ውስጥ የኔ ቤት ነው፣ እኔ ነኝ ያፈራሁት፣ እኔ ነኝ የሰራሁት ይሄንን ቤት፣ እዚህ ቤት ውስጥ ነው መቀመጥ ፈልገው እያለች ነበረ። መቀመጥ የምትፈልጊ ከሆነ ኤማንዳን ማስፈቀድ አለብሽ። ከዚህ በኋላ እኔ ምንም ነገር ልወስን አልችልም። በቃ ዛሬ ላስተላለፍ የመጣሁት ይሄን ነገር ነው። ወንድሜ ከቡታጀራ መጥቷል እዚህ ድረስ እኔ ለመቆጣት። አዎ ለምለም ዊናን ልካው ነበረ ነገራቶችን ለማስተካከል። እዚህ እኔ ቦታ ላይ ሆናችሁ ስታዩት ነው ሁሉ ነገር ምስቅልቅል የሚሆንባችሁ። ዊናም ከጠበቀው በላይ ሆኖበታል። ወንድሜም እንደምታዩት በጉልበት ነው የሚያው። ለሚናገረው ነገር ለከት የለውም። በቃ እስከ ዛሬ ማንም ሰው አላየኝም ስሸረሙጥ። ማን ያየኝ? እስኪ ስሸረሙጥ አውጡ አሳዩኝ። ሽርሙጥና አይደለም።
እኔ ላይፍ የለኝም እንዴ? ላይፍ አያምረኝም መኖር? ትዳር ነው፣ የተከበረ ትዳር ነው ያዝኩት። የተከበረ ትዳር የኔ ትዳር ነው። በቃ ጨዋታ አይደለም ያዝኩት። ቤተሰቦች ቁም ነገር ነው። ህያብን ብትሆኚ የራስሽን ህይወት መኖር ትችያለሽ። አትምጭብኝ፣ አልመጣብሽም። ላይፌን ጀምሬያለሁ። በቃ እኔ እዚህ ቤት ውስጥ ግን ይሄ ቤት የኔ ነው ምናምን የምትይ ከሆነ ከዚህ በኋላ እኔ መወሰን አልችልም። ኤማንዳና ኤማንዳ ነች መወሰን የምትችለው። ኤማንዳን ማናገር ትችላለሽ። ከእሷ ጋር ጨርሽ። በላይ መናገር አልፈልግም። በቃ ህያብ እጇ ተሰብሯል። በቃ ስብራት ነገር አይመስለኝም። ወለምታ ነው ያው ማካበድ ምናምን ማለቃቀስ ልምዷ ነው። ታልቅስ፣ ችግር የለውም። ምንም ማድረግ አልችልም። ማሳከም ካለብኝ አሳክማታለሁ። አለቀ። እስከ ጥግ እሄዳለሁ። ባለቤቴ ሚስቴ ናት። እጇን የሰበረቻት አይደለ? አሳክማታለሁ። ችግር የለውም። ትንሽ በመሀላቸው ግጭት ስለተፈጠረ ኤማንዳና ህያብ እኔ መሀል ገብቼ ለማረጋጋት ሞክሬያለሁ። ከዚህ በላይ ምንም ላረግ አልችልም። ገብታችኋል? ምንም ላረግ አልችልም። በቃ አሁን ኤማንዳ የለችም፣ ቤተሰቦቿ ጋር ሄዳለች። ኤማንዳንም አታስከፊብኝ፣ አትናገሪብኝ፣ በኤማንዳ አትምጡብኝ፣ በኤማንዳ አትምጪብኝ። ማናችሁ ተከበሪ፣ እንከባበር። በቃ ሰላማዊ ህይወት ይዤ እየኖርኩ ነው። እየመጣሽ ግን እየበጠበጥሽኝ ነው። ብዙ ነገር ተባብለናል፣ ብዙ ነገር ተነጋግረናል፣ በጣም ብዙ ነገር። ህያብ እኔና አንቺ የማይረሱ የፍቅር ጊዜያቶች ያሳልፈናል። በቃ ያ ታሪክ ሆኖ አለፈ። ከዚህ በኋላ የኔ ጥሩ የትዳር ጊዜ የፍቅር ጊዜ ማሳለፍ ፈልጋለሁ ከውዷ ሚስቴ ጋር ከውዷ ባለቤቴ ጋር። ኤማንዳንም እንዳትነኪብኝ። በሰላም ኑሪ፣ በሰላም ልኑር። የተከበረ ቤት አለኝ፣ ቤቴን አትረብሽብኝ። አለቀ። ብዙ ነገር መናገር አልፈልግም እኔ። ማን ነው? ነይ ግቢ። ምንድን ነው ብርኬ? ምን አገባ? ቤቱ አይደለም? ንቁጭ አይዞሽ እናትሽ ቁጭ በይ። አይዞሽ እናቴ ቁጭ በይ። ምን ነው ታሽታለች? አቦጊሻ ታሽታለች። ሁሉ ነገር ጨርሳለች እኮ። ታዲያ እዚህ ምን ታደርጋለች? ቤቷ ነው። ቤቷ ስለሆነ መጣች። ምን ደበረ ማለት? ቤት ተከራይታለች የራሷ። እዛ ቤት መሄድ ትችላለች። እኔ አመጣዋት፣ እዚህ ቤቷ አመጣዋት። ቤቱ ሄደህ መኖር ትችላለህ። መቼስ እዛ ባዶ ቤት ብቻዬን እዛ እንድቀመጥ አትጠብቅማ። በቃ ይፍርም ንዴት ይመጣል። ተይው፣ አንቺ መናገር አይጠበቅብሽም። መፍቷ መሰለኝ አይደለም? ቤት የተከራየሽው ልትኖሪበት መሰለኝ አይደል? እያም ሄደህ መኖር ትችላለህ። እዛ ባዶ ቤት ውስጥ እንድቀመጥም ታዲያ የፈለግከው? ታምሜ እኮ ነው ታዲያ ያለሁት። እኔ እኮ አንሂድ ብዬሽ ነበር። ያው እያለኝ ነገር እኛ ቤት አለን አይደል? ወደ ቤት መሄድ እንችላለን። አንተ ነው የግድ ቤት አለት ብለህ ያመጣል። ቤት አላት። አዎ ቤቷ ነው። ለምንድን ነው የማትቀመጠው? አዳምጠኝ። ለምን እንከራከራለን? ከዚህ በፊት ደጋግሜ ነግሬሃለሁ። ቀን ሙሉ ስንጨቃጨቅ ወደ ዋለን አይደል? አዳምጠኝ። አሁንም ንግግር አልፈልግም። አሞኛል። ዝም በይው። ይሄ ሁሉ ነገር የመጣው ባንተ ነው። እሺ ማለት ምን ነው ማለት? ምን አድርጌ? ባንተ ነው። ምን ሰማለ? ቤቷ ነው፣ መፍቷ ነው። ምንድን ነው የምትፈልገው? እጮ አንተ ምን ፈልገህ ነው? ቆይ አንተ ቤቷ አይደለም እንዴ? ከኔ ጋር መጣላት ነው የፈለከው? ወደዛ ይልህ። ቤቷ ነው። እሺ ከኔ ጋር መጣላት ነው የፈለከው? በጉልበት የሚሆን ነገር አለ? ቤቷ ነው። ስነ ስርዓትን ያዝ። በጉልበት የሚሆን ነገር አለ ወይ? ምንም እኮ በጉልበት ስነ ስርዓትን ያዝ። ዝም ብለሽ ቁጭ በይ። ትሰማለህ እንዴ? ቤቷ ነው፣ ያቀናችሁ ቤት ነው። መቀመጥ ትችላለች። ሁላ ልታስታምማት ግድ ይላል። ትሰማለህ? ያማል እንዴ? ጭራሽ እንዴት መጣች ተብለህ ታወራለህ እንዴ? ሁላ ነገር ብሩኬ፣ በቃ ቤታችን ለምን እንዴ? በቃ ዝም ብላ ቤታችሁ ነው፣ ቤታችሁ ነው። እሺ ባንተ ፊት ነው ቤታችን ነው። በልቁጭ ምን እኔ ያለው ቤታችሁ ነው። ምንም አያመጣም። እሺ አንዴ ላናገር፣ በስነ ስርዓት አናግራት። ምንም የምታወራ ነገር የለም። ይሄ ሁሉ ነገር እግሬ ላይ ነው ያለው። እግሬ ላይ ይቅርታ
እግሬ ላይ ነው ያለው። ይሄው ማውረድ ትችያለሽ እያል እኔ ጭራሽ እግሬ ነው የማወርደው። እኔ እኮ ነው ተሰብሬ የመጣሁት። መንከባከብ ሲገባ ለምንድን ነው እንደዚህ ብለህ ተመነጫጭቃለሽ? ብሩኬ ወደዛ እንኳን ቢያንስ አስጠጋኝ። ከዚህ ልጅ ጋር ሲጀመር ለምንድን ነው ሻውን ካጠገቢ ማትነሳው? ለምንድን ነው ቁጭ ማተልበት? እሷ በስነ ስርዓት አንተ ለምንድን ነው ማታስተማማት? እረፍ ግን ኤፍሬም ተው። ስመታይ ነው ብርድ እያስመታኝ ነው። አልጋልሱ እኔና አንቺ መነጋገር እንችላለን እያል ስለምን ጉዳይ? ይኸውልሽ እያል መቼ ስለመሰበር ልታወራኝ ነው? ስለመሰበር ጉዳይ ልታወራኝ ነው? ኦኬ በዛው የሚጠግኑ ነገሮችን ማድረግ ነበረብህ። እንደውም አንተ አዳምጪኝ። ዝም ብለሽ በሰበቡ እዚህ ቤት አትመላለሽ፣ አትምጪ። አዳምጪኝ። እንደምትወጂኝ እንደምታፈቅሪኝ አውቃለሁ፣ ግን የተከበረ ትዳር ጥሩ ህይወት እየኖርኩ ስለሆነ አትምጪብኝ፣ አትመላለሽብኝ። ትዳርን የበጠበጥኩት እኔ ነኝ። የትኛው ትዳርህን እስኪ አስረዳኝ። የተከበረው ትዳሬን አትበጥብጭብኝ። እኔ እንደዚህ አይነት የተከበረ የትኛው ነው? እናትህ ተው እንጂ እስኪ አንዴ ስለ የትኛው እንደሆነ ልታስረዳኝ ትችላለህ? ቢያንስ በወንድም ፊት የምታወራውን ነገር እወቅ። ለከቲኑ ለእያንዳንዱ ነገር በጣም መረን አትልቅቅ። ግልጽ እንዲሆንልሽ መሰለኝ ምነግርሽ። በጣም ግልጽ ሆኖልኛል። ታምሜ ነው ያለሁት። ወዴትም ልሄድ አልችልም። ከፈለክ ጎዳና ማድረግ ትችላለህ። ቤቷ አይደል እንዴ? ቆይ ራሷ ቤት አይደል? ጎዳና ያቀናችሁ ቤት አይደል? አዳምጠኝ። ከዚህ በኋላ ምንም አልሰማህም። ቤቷ ነው ጽጌ። ብሩኬ አንዴ ይሄ ልጅ በእጄ ሰበብ ሊሆኑብኝ ነው። አንተ ቤቷ ነው፣ የራሷ ያቀናችሁ ቤት ነው። አንተ ምን ስለሆንክ ነው ከዚህ ቤት ውጪ የምትላት? እንዴት ሌላ ትዳር ይዣለሁ ትላታለህ? በቃ ዝም በል በቃ። ይሄው እንዲህ ነው ሁሌ። ምንም መፍትሄ አይመጣም። ልጁ በቃ አብዷል። ምን ሆነ? ግራ ገብቶኛል። አንቺ ዝም በይ። አንተ ትንሽ እንኳን ማረፍ ስለሆንክ ምን ይሆንክ ነው ያለው? አንተ ምክንያት ነው እንደዚህ የሆነችው። አይገባህም እንዴ? ነብሰ ቢስ ቀጫጫ። እንኳን ደግ አደረኩኝ። ካሁን በኋላ እንደውም ይሄ ቤት ነው እንጂ ያንተ ቤት አይደለም። ወጥ መሄድ ትችላለህ። ውልቅ ለምን አንሄድም? ምን አባ ለመሆን የፈለከው? አንድ ነገር ልንገርህ። ይኸውልህ እኔ ከዚህ በኋላ ወዴት የምሄድበት ቦታ እያለ ብዙ የምሄድባቸው ቦታዎች አሉ፣ ግን ደግሞ ይሄንን ቤት ለቅቄ እንደማልወጣል እወቅ። መፍትሽ ነው። ቆይ አዳምጠኝ። እኔም አዳምጪኝ። አንድ ነገር ልንገርሽ። ይሄ ቤት እጅሽ ከታመምሽ ወይም ከተሰበርሽ መታከም ትችያለሽ። አዳምጪኝ። ይሄ ቤት የኔም አይደለም ያንቺም አይደለም። ከዚህ በኋላ እዚህ ቤት ላይ የመወሰን ኃላፊነት አላት ኤማንዳ ናት። እሷን ማስፈቀድ ትችያለሽ። አሁን ይሄ ነበር ደግሞ ይቀራ ቤት ተከራይተሻል፣ የራስሽ ቤት። ለምን ነው ማትሄዱት? አንቺ እኔም ደግሞ መናገር የምፈልገው ነገር አለ። አንተ ብቻ እንድታወራ እኔ ነኝ ያስገባሁሽ አይደለ? ኖ አንዴ ብሩክ፣ እዚህ ጋር መናገር የምፈልገው ነገር አለ። አንተ ታውርተህ ጨርሰሃል፣ እኔም አውርቼ ልጨርስ። አንደኛ መታመም አይደለም እዚህ ቤት ውስጥ እንድቀመጥ ያደረገኝ። እዚህ ቤት ውስጥ እንደውም የማዘዝም ውጡም ግቡም የማለት መብት ያለኝ እኔና አንተ ብቻ ነን። ከዛ ውጪ እዚህ ቤት ውስጥ ቤተሰብ ከሆነ ሰው ውጪ እዚህ ቤት ውስጥ ማንም ሰው የሚያስገባትም የማስወጣትም ሁለታችንም መብት የለንም። አይ እኔ ከአንቺ ጋር ታመሽም ቢሆን እዚህ ቤት መቀመጥ አልፈልግም ካልክ እንደ ደባል አንዱ መኝታ ቤት እሰጣለሁ፣ አንዱ መኝታ ቤት የኔ ነው ማለት ነው። እንደዛ ከተስማማ ይቻላል። እዛ አንደኛው መኝታ ቤት ውስጥ ግን ሌላ ደባል ይዞ መግባት አይቻልም። ከዛ ውጪ እንደፈለክ መሆን ትችላለህ ይመስለኛል። በዚህ ሀሳብ ትስማማለህ? ሳሎንም እንከፋፈላለን፣ ችግር የለውም። መጨረሻ እንደዚህ ነው። በቃ መጨረሻ እንደዚህ ነው። ወንድሜ መጨረሻ እንደዚህ ነው። ኤፍሬሙ ብርኪቶ ይሄን እንድል ነበር። መጨረሻ እንደዚህ ይሁን። ካንተ ጋር መጣላት አልፈልግም። ከዚህች ነፍሰ ቢስ ጋር መጣላት አልፈልግም። ካንቺ ጋር መጣላት አልፈልግም። እቤት የለቃችሁልኝ። ድንች ቢወፍር በሹካ ይነሳል የሚባለውን ነገር አትወጣትም። ስላበትክ አይደለም አትወጣም። ምን እንደምታመጣ ያለው አትወጣም። ቁጭት ያለሽ ትታመም ያለሽ ሁሉ ነገር ያደርግልሻል። ከዚህ በኋላ ቤቴ ነው። ቤትክ ነው ልላ አልችልም፣ ግን ያው ሁለታችንም ነው የማዘዝ ስልጣን ያለን። እኔ ብቻዬን ወስናለሁ አልልም። ያልተመቸ ሰው ወጥቶ መሄድ ይችላል አይደል? ክፍት ነው በሩ። ያልተመቸ ሰው እኔ አልተመቸኝም ካንተ ጋር ደባል መኖር ካልኩኝ እወጣለሁኝ። አንተም ደባል መኖር አልተመቸኝም እንደፈለኩ መሆን እችላለሁ። እንትናን ይዤ እመጣለሁ ካለው ተከራይታችኋል አይደለ? ስርዓት አዋራት እያልኩ ነው። በስነ ስርዓት አዋራት። አሁንም 10 ጊዜ ስለ ቤት መከራየት አታውራ። ቤት ተከራይተሻል አይደለ? ይኸው ለእህቴ
ለዘመኑ ትችያለሽ እኮ ያው እህቴ ሲፈልግ መኖር ይችላል ሲፈልግ መኖር ይችላል ከተመቸው ወጥ ቤት ይችላል እዚህ ቤት ጠራታለሁ ያኔ ቤት ነው ውጡ ምናምን እንድትለን አንፈልግም እንደፈለግሽ ማድረግ ትችያለሽ ያ የራስሽ ቤት ነው የራስሽ ቤት ነው ምንም አታመጣም ምን እስቲ እንደምታመጣ አይልሃለሁ እስከዛሬ የተፈጨቀው በቃ ለደባል ሰዎች ይዤ ይገባሉ ብለን እንደማታስብ አውቃለሁኝ ሁለት ለምሳሌ አንበሳና ቀበሮ አንድ ቤት ይኖራል አይኖርም በፍጹም እስከዛሬ ፈነጨብሽ ይበቃዋል ህያብ እስከዛሬ ፈነጨባት ይበቃል ምንም አታመጣም ምንም ማለት ነው እስቲ አይልሃለሁ የምታደርገውን ነገር አይልሃለሁ ምንም አታመጣም ይሄንን የተናገርከውን ግን እንዳትረሳው አረሳውን በፍጹም አረሳው ምንም አታመጣም ቤቷ ነው እቺ ልጅ ቤቷ ነው መታመም ትችላለች እንደፈለገች ማድረግ ትችላለች ይሄንን ቤት ይሄንን እንዳትረሳ አረሳውም ደግሞ ወደዛ ጋር ሄዳወረኝ በስነ ስርዓት አወራኝ ካሁኑ ለምን የትኛው መኝታ ቤት ይሻላል ምረጥ ያው መኝታ ቤት ግዴታ ነው መለየት ግድ ነው መቼስ መፍትሽ ነው የፈለግሽውን መናገር መፍትሽ ነው ምረጥ መኝታ ቤት አማርጣለሁ ችግር የለም አማርጪ ትንሽ ከናካቴው ለቀት ወጣለ ምንድነው የምታመርጠው አሞኝ እኮ ነው ያለሁት ትንሽ አማርጪ ጭራሽ ተነሽ ምናምን ልትለቅ ትችላለህ እንዴ አማርጪኛ ተነሽ አይወለ ፍሬም ቁም ነገር ነው ያወራለሁት በጣም ከዚህ በኋላ መናደድም መብሸቅም ምንም ማለትም ስለማልፈልግ ነው ይሄ እያልኩ ማወራ እሺ ከዚህ በኋላ ትናደድልኛለች ትከፋለች ታዝንብኛለች ምናምን ብለ እንዳታስብ አንተ የምታደርገውን ነገር በሙሉ እኔ እያደረኩ መኖር አልከበደኝም ማድረግ ከፈለኩኝ አደርገዋለሁ ማድረግ ስለማልፈልግ እንጂ ነግሬሃለሁ እዚህ ቤት ውስጥ ማንም አይመጣም ከፋሚሊ ውጪ ከዛ ውጪ ቤቱ አልተመቸኝም ካልክ ውልቅ መንገዱን ጨርቅ አድርግልህ አይ እዚሁ እቀመጣለሁ ካልክ ደግሞ እዚሁ እንቀመጣለን በዛ ላይ ደግሞ ለሚስትየው ደግሞ ንገራት እዚህ ቤት እንዳይገባል አጋጣሚ ተሳስተመጣት ትችላለች ብዬ ነው ተሳስታ ተከራለ ላይ መጣችሁ እንደውም ይሄ ቤት ትንሽ አይመጣናትም ምናንም እኔ ነው ሲጀመር ቤቱ እኔ ነው የሚመጣነው እውነት ለመናገር በጣም ላያኮ ማር አይጥማትም እናውቃለን ማያስብ ደደብ መሆኑ እኮ በዚህ ነው እቺ ልጅ ታማ ጭራሽ ውጭ ትላታለህ ምን አይነት ደብነት ቢኖርብ ነው ምን አይነት አስተሳሰብ ይዟ ነው እዚህ ቤት የገባው ምን አይነት መርዝን የረጨች ማንዳ መተባለች በአይምሮ ላይ ምን አይነት አይምሮ አለ መርዛ እንደለቀቀች አላውቅም መርዝ የሆነች ልጅ ማምጣታ ማለት ነው አይምሮ ራሱ ተዛብቷል አረፍ ቡርኪ ምንም አላርፍም እንዳትናገራት ለዳዲ ይደወልበታል ኤማንዳን እንዳትናገራት መርዝናት እንዳትናገራት ኤማንዳን ስነ ስርዓት ያዝ ይቆጫል ምንም አይቆጨኝም የሚቆጫ አንተ ነህ ቡርኪ ይቆጫል እቺን ልጅ መንከባከብ እየቻልክ ስለዛቺ አውሬ የምታስበው አንተ ነህ በቃ ቡርኪ ተው በቃ ትቆጭበታለህ ከይቶ እኔ አመጣለታለሁ ተነሱልኝ ቤቱን እንደ ቤታችን ውጭልኝ ማለት ተነሽ ስነ ስርዓቱን ያዝ ስነ ስርዓቱን ያዝ በድግበልኝ ተዋልኩ አይደል እንዴ ቆይ አንተ ከኔ ምንድነው የምትፈልገው ቡርኪ ልቀቀኝ ምንድነው የምትፈልገው እኔ ልገል ነው የምትፈልገው ልቀቀኝ ቡርኪ በእጄ ስበብ ትሆናለህ አንተ ልጅ ተነሽልኝ ውጭልኝ በእጄ ስበብ ትሆናለህ እያልኩ ነው እረፍ ተነሽ ማዳም እያስመሰለች ነው አልታመመችም ሲጀምር እረፍ እያልኩ ነው አንተ አጠፋል አይነን ነው ማጠፋ እረፍ በእጄ ስበብ ትሆናለህ እያልኩ ነው እረፍ እረፍ እኔ ሰላም ከኔ ምንድነው የምትፈልገው ቆይ አንተ ምንድነው የምትፈልገው እረፍ አልኳር እንዴ እረፍ አልኳር ልቀቀኝ እቺ ልጅ በእጄ ስበብ ነው እኔና እረፍ ለምንድን ነው ማርፈው ቤትሽ ነው በእጄ ስበብ ትሆናለህ ኤፍሬም እረፍ አሁንም አይነን ላጠፋ ነው እረፍ ምር ያለው እስካሁን እያስመሰለች ነው እረፍ አስወጣኝ ከዚህ አላስወጣትም እረፍ ተው እረፍ ብያለሁ አንተ ልጅ ህያብ እንደፈለግሽኝ መብትሽ ነው ቤትሽ ነው ውጣ ከዚህ ቤት ውጣ አልወጣም ውጣ ብያለሁ ከዚህ ቤት ውጣ አይነሰበን ነው ማጠፋ አንተ ራስህ ውጣ ከዚህ ቤት ውጣ